አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የመንታ እርግዝና ምንነትን፣ ምልክቶችን፣ ልታስቧቸው የሚገቡ ጉዳዮችንና መንታ ለመፀነስ ወይም ደግሞ ለማርገዝ የሚረዱ ምክንያቶችና መፍትሄዎችን በዚህ ቪዲዮ ላይ በስፋት የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። መንታ እርግዝና የሚከሰተው አንዲት ሴት በአንድ ጊዜ ሁለት ጽንሶችን ወይም ደግሞ ሽሎችን ስትይዝ ወይም ደግሞ ስትሸከም ነው። ይህ ታዲያ በሁለት ዋና ዋና መንገዶች ሊከሰት ይችላል። የመጀመሪያውና አንደኛው ተመሳሳይ ያልሆኑ ወይም ደግሞ ዳይዛጎቲክ መንትዮች የምንላቸውና ሁለተኛው ደግሞ ተመሳሳይ የሆኑ ወይም ደግሞ ሞኖዛይጎቲክ መንትዮች የምንላቸው ነው። ስለዚህ ሁለት አይነት የመንታ እርግዝና አይነቶች አሉ ማለት ነው። እነዚህም አንደኛ ተመሳሳይ ያልሆኑ ወይም ደግሞ ዳይዛይጎቲክ መንትዮች የምንላቸው ፍራተርናል ዳይዛይጎቲክ ትዊንስ ወይም ደግሞ መንትዮች እንላቸዋለን። እነዚህ መንትዮች የሚፈጠሩት ሁለት የተለያዩ እንቁላሎች በሁለት የተለያዩ ስፐርም ሴሎች ሲራቡ ወይም ደግሞ ሲዳብሩ ነው። እያንዳንዱ መንትያ የራሳቸው የሆነ የእንግዴ ልጅናም የእንሽርት ውሃ ወይም ደግሞ ከረጢት አላቸው ማለት ነው። ተመሳሳይ ያልሆኑ ወይም ደግሞ ፍራተርናል መንትዮች ተመሳሳይ ወይም ደግሞ የተለያየ ጾታ ሊኖራቸውም ይችላል። እንዲሁም በተለያየ ጊዜ ከተወለዱት ወንድሞቻቸው እናም እህቶቻቸው ጋር ተመሳሳይም ላይሆኑ ይችላሉ። ሁለተኛው ደግሞ የመንትያ አይነት ተመሳሳይ የሆኑ ወይም ደግሞ ሞኖዛይጎቲክ መንትዮች እንላቸዋለን። አይደንቲካል ሞኖዛይጎቲክ ትዊንስ የምንላቸው ማለት ነው። እነዚህ መንትዮች የሚፈጠሩት አንድ የዳበረ እንቁላል ለሁለት በሚከፈልበት ጊዜ ወይም ደግሞ ወደ ሁለት ሽሎች ሲከፈል ነው። አይደንቲካል መንትዮች ወይም ደግሞ ተመሳሳይ መንትዮች አንድ አይነት የዘረመል ወይም ደግሞ የጀነቲክ ቁሳቁስን የሚጋሩ ሲሆን ሁልጊዜም ተመሳሳይም ጾታ አላቸው። ክፍፍሉ በሚከሰትበት ወይም ደግሞ በሚፈጠርበት ጊዜ ላይ በመመስረት የእንግዴ ልጅናም የእንሽርት ውሃ ከረጢትም ሊጋሩ ይችላሉ። ስለዚህ እስቲ የመንታ እርግዝና ምልክቶችን ልንገራችሁ። መንታ እርግዝና እንግዲህ በሚከሰትበት ጊዜ እንደ ማንኛውም እርግዝና የተለያዩ ምልክቶችን የምትመለከቱ ይሆናል። ተመሳሳይ ምልክቶችን ትመለከታላችሁ፣ ግን አንዳንድ ጊዜ ከኖርማል ወይም ደግሞ ከአንድ እርግዝና ለየት ያለ ምልክትን ልታዩ ትችላላችሁ። እነዚህም እንግዲህ በጣም ከባድ የሆነ የቅድመ እርግዝና ምልክቶች ይከሰታሉ። እንደ ማቅለሽለሽ፣ ድካምናም የጡት መጠጠር ሲሆን በከፍተኛ የእርግዝና ሆርሞኖች ምክንያት የበለጠ ይህ ምልክቶች ጠንካራ ሊሆን ይችላል ማለት ነው። በተጨማሪም ፈጣን የክብደት መጨመር ይከሰታል። መንትያ ልጆች የጸነሱ ሴቶች የሰውነት ክብደታቸው ነጠላ ወይም ደግሞ አንድ እርግዝና ካላቸው ሴቶች የበለጠ ይጨምራል። ትልቅ የሆድ መጠንም ይከሰታል። በማህፀናችሁ ውስጥ ያለው እድገት አንድ ልጅ ካረገዘች እናት በበለጠ ፍጥነት ሊሰፋ ይችላል። ይህም ሆዳችሁ ቀደም ብሎ ሊያስታውቅ ወይም ደግሞ ሊታይም ይችላል። በተጨማሪም ቀደምት የፅንስ እንቅስቃሴዎችም ይከሰታል። በእርግዝናችሁ ወቅት አንድ ልጅ ከጸነሰች ወይም ደግሞ ካረገዘች እናት ጋር ሲወዳደር ቀደም ብሎ የፅንስ እንቅስቃሴም ሊሰማችሁ ይችላል ማለት ነው። ስለዚህ እነዚህ እንግዲህ መንታ እርግዝና በሚፈጠርበት ጊዜ ከኖርማል ወይም ደግሞ ከአንድ እርግዝና ለየት ባለ መልኩ የሚሰማችሁ ወይም ደግሞ የምታስተውሉት ምልክቶች ናቸው። ታዲያ መንታ እርግዝና በሚፈጠርበት ጊዜ ሊታሰብባቸው የሚገቡ አንዳንድ ጉዳዮች አሉ ማለት ነው። እነዚህም አንደኛ ተጓዳኝ የጤና እክሎች አደጋ መጨመር ሊከሰት ይችላል። እነዚህ ሊታሰብበት ይገባል። መንታ የሚጸንሱ ወይም ደግሞ የሚያረግዙ ሴቶች ጊዜው ሳይደርስ መውለድ፣ 37ኛ ሳምንታት አካባቢ እንደ ፕሪክላምፒሲያ፣ በእርግዝና ጊዜ የሚከሰት የስኳር በሽታ፣ የሚወለደው ህፃን ክብደት ዝቅተኛ መሆንናም ለተለያዩ የጤና እክሎች የመጋለጥ ዕድላቸው ከፍተኛ ሊሆን ይችላል። መደበኛ የቅድመ ወሊድ እንክብካቤ ክትትል ማድረግ ምንጊዜም ቢሆን በጣም አስፈላጊ ነው። ሁለተኛ ደግሞ ተደጋጋሚ የሆነ ክትትል ማድረግ አለባችሁ። ባለሙያዎች ወይም ደግሞ ዶክተሮች እንደሚናገሩት የፅንሱን እድገትናም ለውጦች ለመከታተል በተደጋጋሚ አልትራሳውንድናም የህክምና
ቀጠሮ ሊመክሯችሁም ይችላሉ። ይህንን ማድረግ አለባችሁ። ሶስተኛ ደግሞ የወሊድ እቅድ ሊኖር ይገባል። የእርግዝናው እድገትናም ለውጥ ላይ በመመርኮዝ መንታ የጸነሱ ወይም ደግሞ ያረገዙ ብዙዎቹ ሴቶች በታቀደ የሲሴክሽን ወይም ደግሞ በሕክምና ምጥን በማነሳሳት ከ40ኛ ሳምንታቸው በፊትም ሊወልዱ ይችላሉ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህ መሰረታዊ ነጥቦች ምንጊዜም ቢሆን ከግምት ውስጥ መግባት አለባቸው ማለት ነው። ልታስቡባቸው የሚገቡ ጥንቃቄዎች ናቸው። አሁን ደግሞ መንታ ለመጸነስ የሚረዷችሁን ጠቃሚ ምክሮችን እነግራችኋለሁኝ። መንትዮችን ለመጸነስ ምንም አይነት ዋስትና ያለው መንገድ የለም። ነገር ግን አንዳንድ ሁኔታዎች ወይም ደግሞ ምክንያቶች እንዲሁም ዘዴዎች መንታ የመጸነስ ወይም ደግሞ የመውለድ እድልን ይጨምራሉ። ይህን አጋጣሚ ወይም ደግሞ እድልን ሊያሻሽሉ ወይም ደግሞ ሊጨምሩ የሚችሉ አንዳንድ ምክሮችናም ዘዴዎች አሉ። እነዚህ እነግራችኋለሁኝ። አንደኛ የቤተሰብ ታሪክ ወይም ደግሞ በዘረመል ወይም በጄኔቲክስ መንታ ካለ መንታ የመውለድ እድላችሁ ከፍተኛ ነው። የመንትያዎች የቤተሰብ ታሪክ በተለይም በእናቲቱ የዘር ሐረግ በኩል ተመሳሳይ ያልሆኑ ወይም ደግሞ ፍራተርናል መንትዮችን የመጸነስ ወይም ደግሞ የመውለድ አጋጣሚን ይጨምርላቸዋል። በእናንተም ሆነ በትዳር ጓደኛችሁ በኩል መንትያዎችን የወለዱ የቤተሰብ አባሎች ካሉ መንታ የመጸነስ ወይም ደግሞ የመውለድ አጋጣሚያችሁ በጣም ከፍ ያለ ሊሆን ይችላል። ሁለተኛ ደግሞ የእናቶች እድሜ ነው። የእድሜ መግፋት ካለ ማለት ነው። ከ30 ዓመት በላይ የሆናቸው ሴቶች በተለይም ከ35 ዓመት በላይ የሆናቸው ሴቶች በኦቭሌሽን ወቅት ከአንድ በላይ እንቁላል የመልቀቅ እድላቸው ሰፊ ወይም ደግሞ በጣም ከፍ ያለ ነው። ይህ ደግሞ የፍራተርናል መንትዮችን የመጸነስ እድልን ይጨምራል። ሶስተኛ ደግሞ የመራባት ወይም ደግሞ የወሊድ ሕክምናዎችን የምታደርጉ ከሆነ ነው። የመራባት ወይም ደግሞ የወሊድ መድኃኒቶችን የምትወስዱ ከሆነ እንደ ክሎሚድ፣ ሌትሮዞል ወይም ደግሞ ጎናዶትሮፒንስ ያሉ መድኃኒቶች ኦቭሌሽንን የሚያነቃቁ ከመሆኑም በላይ ብዙ እንቁላሎችን የመልቀቅ እድላችሁን ከፍ ሊያደርጉ ይችላሉ። ይህ ደግሞ ለፍራተርናል መንትዮች ምክንያት ይሆናል ማለት ነው። እንዲሁም ደግሞ የታገዘ የመራቢያ ወይም ደግሞ የወሊድ ቴክኖሎጂን የምታደርጉ ከሆነ ማለት ነው። እንደ ኢንቪትሮ ፈርቲላይዜሽን ወይም ደግሞ አይቪኤፍ ያሉ ሂደቶች ወይም ፕሮሲጀሮች ብዙውን ጊዜ ጽንሶችን ወደ ማህፀን ውስጥ ማዘወርን ወይም ደግሞ ማስተላለፍን ያካትታሉ። ይህ ደግሞ መንትያዎች ወይም ደግሞ ከሁለት በላይ ጽንሶች እንዲፈጠሩ ሊያደርግ ይችላል ማለት ነው። አራተኛ ደግሞ የአመጋገብ ሁኔታችሁ ነው። የወተት ተዋጽኦ እናም አንዳንድ ያምስን የምትመገቡ ከሆነ አንዳንድ ጥናቶች እንደሚያሳዩት ወይም ደግሞ እንደሚያመለክቱት ብዙ የወተት ተዋጽኦችን የሚጠቀሙ ወይም ደግሞ ያምስ ወይም ካሳቫ ወይም ስር ያለው የአትክልት አይነት የሚበሉ ወይም ደግሞ የሚመገቡ ሴቶች መንታ የመጸነስ እድላቸው ትንሽ ከፍ ያለ ሊሆን ይችላል። ጽንሰ ሀሳቡ እነዚህ ምግቦች በርካታ እንቁላሎች እንዲለቀቁ ወይም ደግሞ ኦቭሌሽን እንዲከናወን ሊያበረታቱ ስለሚችሉ ነው። አምስተኛ ደግሞ በተደጋጋሚ እርግዝና አማካኝነት ነው ወይም ደግሞ በቀደምት እርግዝናዎች ብዙ ልጆች የወለዱ ሴቶች መንትዮችን የመጸነስ እድላቸው ትንሽ ከፍተኛ ነው። ምክንያቱም ወደፊት በሚመጡ ዑደቶች ውስጥ ሰውነታቸው ብዙ እንቁላሎች እንዲለቀቁ ሊያደርግ ወይም ደግሞ ሊያመነጭም ስለሚችል ነው። ስድስተኛ ደግሞ የሰውነት ቅንብራችሁ ነው። ረጅምናም ከባድ ሴቶች መንታ የመጸነስ እድላቸው ትንሽ ከፍ ያለ ነው። አንዳንድ ጥናቶች እንደሚያሳዩት ረጃጅምናም ክብደት ያላቸው ወይም ደግሞ ወፍራም ሴቶች መንትያ ልጆችን በተለይም ፍራተርናል ወይም የማይመሳሰሉ መንትዮችን የመጸነስ እድላቸው በትንሹ ይጨምራል። ይሁን እንጂ ለአጠቃላይ ጤንነትናም ደህንነት ሲባል ግን የሰውነት ክብደትን ምንጊዜም ቢሆን መቆጣጠር አስፈላጊ ነው። ከፍተኛ የሆነ የሰውነት ክብደት ካላችሁ በእርግዝና ወቅት አደጋ ውስጥ ሊጥላችሁ ይችላል ማለት ነው። ሰባተኛ ደግሞ ጡት ማጥባት ነው። ጡት እያጠቡ የሚጸንሱ ሴቶች መንታ የመውለድ እድላቸው ከፍ ያለ ሊሆን ይችላል። ይህ ሊሆን የቻለው ከጡት ማጥባት ጋር ተያይዘው በሚከሰቱ የሆርሞን ለውጦች ምክንያት እንደሆነም የሚታሰብ ነው። ስምንተኛ ደግሞ የወሊድ መቆጣጠሪያን ማቆም ነው። እንዲሁም ደግሞ ድጋሚ ኦቭሌሽን የምንለው ማለት ነው። የወሊድ መከላከያ ክኒኖችን መውሰድ ካቆማችሁ በኋላ ሰውነት አንዳንድ ጊዜ ከአንድ በላይ እንቁላል የሚለቀቅበት ዳግመኛ ኦቭሌሽን ያጋጥመዋል ማለት ነው። ይህም መንታ የመውለድ እድልን በከፍተኛ ሁኔታ ይጨምራል።
9ኛ ደግሞ ጎሳ ነው። በተወሰኑ ማህበረሰብ ውስጥ በቁጥር መብዛት ማለት ነው። የአፍሪካ ዝርያ ያላቸው ሴቶች በተለይም ምዕራብ አፍሪካውያን መንታ ልጆችን የመፀነስ እድላቸው ከፍ ያለ ሲሆን ኤሲያ እናም የሂስፓኒክ ሴቶች ደግሞ የመውለድ እድላቸው ትንሽ ዝቅተኛ ነው። 10ኛ ደግሞ በእርግዝና መካከል ያለው የጊዜ ልዩነትም መንታ የመፀነስ እድላችሁን ይጨምረዋል። አጭር ጊዜ ካለ ማለት ነው። አንዳንድ ጥናቶች እንደሚያሳዩት በእርግዝና መካከል ያለው አጭር የሆነ የጊዜ ልዩነት መንትያ ልጆችን የመውለድ እድልን በትንሹም ሊጨምር ይችላል። የዚህ ምክንያት ከባለፈው ወይም ደግሞ ቀደም ሲል ከነበረው እርግዝና የቀረ የሆርሞን ክምችት ተጽዕኖ ባለበት ምክንያት ነው። እነዚህ ምክንያቶች ታዲያ መንትዮችን የመፀነስ እድልን ከፍ ሊያደርጉ ቢችሉም የመንታ እርግዝና እንዲሁ በአጋጣሚም ሊከሰት ይችላል ማለት ነው። በተለይ አንድ ነጠላ የዳበረ እንቁላል ለሁለት ሲከፈል በአጋጣሚ ወይም ደግሞ በድንገት ተመሳሳይ ወይም ደግሞ አይደንቲካል መንትያዎች ሊፈጠሩ ይችላሉ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበር። የመንታ እርግዝና ምንነቶችን፣ ምልክቶችን፣ ልታስቧቸው የሚገቡ ጉዳዮችንናም መንታ የመፀነስ እድልን ሊጨምሩ የሚችሉ ዋና ዋና 10 የሆኑ ምክንያቶችን በዚህ ቪዲዮ ላይ ነግሬያቸዋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።